እንደምን አደራችሁ ኒውዮርክ ለመጀመሪያ ጊዜ በታሪኳ ሙስሊም የሆነውን ከንቲባዋን ማግኘቷ ተነግሯል። በህይወታችሁ ሰምታችሁ አታውቁም። ነብዩ ሰለላሁ ዐለይሂ ወሰለም እናቴም አባቴም ፊዳ ይሁንልህ ያሉት ሰሃባ ግብጽ ታላቁን ሰው አስራለች። በየዓለም ዳርቻ እውነት ተናጋሪዎችና እውነተኛ ሰዎች ትልቅ ፈተና እየደረሰባቸው ይገኛሉ። السلام عليكم ورحمة الله تعالى وبركاته دنا يتكبراችሁ የኑር ቤተሰቦች እንዴት አላችሁ? ዛሬም ኢንሻአላህ በአዳዲስ መረጃዎች ተመለሰን ተገናኝተናል። እንግዲህ ዛሬ ኢንሻአላህ ምን መለከተው ከየመኖች ጋር የተከሰተው ሁኔታ ሁላችሁም ሰምታችኋል። እንግዲህ በየመን የሚኖሩ ኢትዮጵያውያን መሳሪያ ይዘው እየጨፈሩ ምናምን የሚያሳይ ቪዲዮ ከለቀቁ በኋላ በሶሻል ሚዲያ ቪዲዮ ከተሰራጨ በኋላ እንግዲህ ብዙ የመናውያንን ያስቆጣ ነበር። በዛም ሁኔታ እንግዲህ ብዙ ኢትዮጵያውያን ከየመን ለቀው እንዲወጡ የየመን ጦር ኃይሎች እንግዲህ እንቅስቃሴዎችን ጀምረዋል። ያ ጀማዓ በጣም የሚያሳዝን ቪዲዮ ነው። እንግዲህ የዳህ ልጆች ሰርተው እንዳይበሉ የሚያደርጉ አንዳንድ ጥጋበኞች አሉ። ያ ጀማዓ እንግዲህ ይሄን ቪዲዮ እስቲ እንመልከተው። እጅግ አሳዛኝ ነው። ይህ የምትመለከቱት ምስል ሰላማዊ ሰልፍ ዓለም ደግሞ ለስብሰባ የወጣ ህዝብ አይደለም። እነዚህ የምትመለከቷቸው ስደተኞች ሲሆኑ በህገወጥ መንገድ ወደ ሳውዲ አረቢያ ለመግባት በየመንና እንዲሁም ደግሞ በሳውዲ ድንበር ላይ የሚገኙ ስደተኞች ናቸው። ቁጥራቸው እጅግ አስደንጋጭ ነው። እንግዲህ እንደምትመለከቱት የየመን ዜጎች የስደተኞቹ ብዛት እንግዲህ አስመልክቶ በዚህ ሰዓት ምስሉን በሰፊው እየተቀባበሉት ይገኛሉ። እንግዲህ ከዚህ ውስጥም እንግዲህ በርካታ ኢትዮጵያውያን እንደሚገኙበት ነው የተገለጸው። እናንተስ በዚህ ጉዳይ ምን ትላላችሁ? ሰባችሁን አጋሩ፣ ፎሎ ማድረጋችሁን እንዳትረሱ። የዳህ ልጅ ሰርቶ እንዳይበላ በስደት የተወሰነች ነገር ሰርቶ ቤተሰቡን እንዳያገዝ የሚያደርጉ እንግዲህ በጣም የኛው ጥላት ሐበሾች የሆኑ የኛው ጥላቶች ናቸው። እንግዲህ ይሄን ነገር የሚያደርጉት በጣም ነው የሚያሳዝነው። ያ ጀማዓ ከዚህ በፊትም ቪዲዮዎችን ሰርቼ አይታችሁ ሊሆን ይችላል። የኑር ጀማዓዎች ቪዲዮዎችን ለቅ ነበር የመኖችን ሲደበድቡ ምናምን የሚያሳይ ቪዲዮ ሀይቃ በጣም ያሳዝናል። እንግዲህ ለሐበሻ ጥላቱ ራሱ ሐበሻ ሆኖ እየተመለከተ ነው የምንገኘው። እስኪ እንግዲህ እናንተን ሐሳብ ደግሞ ኮሜንት ላይ አስቀምጡልኝ። ግብጽ ታላቁን ሰው አስራለች። በየዓለም ዳርቻ እውነት ተናጋሪዎችና እውነተኛ ሰዎች ትልቅ ፈተና እየደረሰባቸው ይገኛሉ። ሼክ ሙስጠፋ ለግብጽ ህዝቦች እንዲህ ብለው መልእክት በማስተላለፋቸው ምክንያት ለእስር ተዳርገዋል። እናንተ የግብጽ ህዝቦች ሆይ በፈርዖን ታሪክ አትኩሩ፣ የቀደምት ህዝቦችን ጣዖታት አታክብሩ። ይሄ ለግብጽ ሙስሊም አይመጥንም፣ እስልምናችንም አይፈቅድም በማለቱ ምክንያት የግብጽ መንግስት ጥርስ ነክሶበት ነበር። በዚህም ምክንያት ለእስር ተዳርጓል። ከ3 ሚሊዮን በላይ ተከታይ ያለው የነሱ ኦፊሻል የፌስቡክ ገጻቸውም ጠፍቷል። እሱ ብቻ አይደለም፣ በቅርብ ጊዜያት በየትኛውም የቴሌቪዥን ጣቢያ ላይ ቀርበው ፈትዋ እንዳይሰጡ በመንግስት ታግደው ነበር። እርግጥ ነው በዱንያ መፈተን በጀነት ውስጥ ብዙ ሽልማት አለው። ለነኚህ አባታችን ሁላችንም ከእንደዚህ አይነት ስቃይ ቦታ ላይ ነጃ እንዲላቸው አላህን ሁላችንም ዱዓ እናርግላቸው። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። በጣም ነው የሚያሳዝነው። ያ ጀማዓ እነዚህ ዓሊም እንግዲህ ጣዖትን ማምለክን ነው የከለከሉት። ለጣዖት የሚሰጥን ክብር ስለከለከሉ ብቻ ያ ጀማዓ እንግዲህ ያው ሙስሊም ሀገር የሚባሉት ነው ባይዘይ ሙስሊም ሀገር የተባለችው ግብጽ ናት። እንግዲህ ይሄን ነገር እያደረገች ያለችው ለምን ጣዖታትን ተከለከላለህ በሚል በአንዲት ስንኝ በአንዲት ወርድ ምክንያት እንግዲህ እስር ቤት ወሩራቸዋል። ያ ጀማዓ አላህ ነስሩ እንዲያመጣላቸው ዱዓ አድርጎ ዓሊሞቻችንን እንዲሐፍዝልን አላህ ሁላችሁም በዱዓችሁ አትዘንጓቸው። እንደምን አደራችሁ ኒውዮርክ ለመጀመሪያ ጊዜ በታሪኳ ሙስሊም የሆነውን ከንቲባዋን ማግኘቷ ተነግሯል። በትናንትናው ዕለት የ34 ዓመቱ ዞራን ኳሜ ማምዳኒ እንግዲህ የኒውዮርክ የሜየር ምርጫው ደግሞ የኒውዮርክ የከንቲባ ምርጫውን በትናንትናው ዕለት ማሸነፉ ተነግሯል። ኩዊንስ የመጣው ሎሜከር እንግዲህ በእድሜ ትንሹ ከንቲባም ያደርገዋል። ከዚህም በተጨማሪ ደግሞ 111ኛው ከንቲባ በመሆንም የኒውዮርክ እንግዲህ የመጀመሪያው ከሳውዝ ኤዥያ ደግሞ ከደቡባዊ እስያ ከመጡ ሰዎች መካከል የመጀመሪያው ስልጣን ያዘ ሰው በመሆንም አንደኛ አድርጓል። ወደ በኋላ ስለ ማምዳኒ ዲቴል ነግራችኋለሁ። እንግዲህ ቤንያሚን ኔታንያሁ ኒውዮርክ ከመጣ አስሯለሁ በሚለው የምርጫ ቅስቀሳ ነበር ቢታወቀው። እንግዲህ አሁን ያስሯለሁ ሳያስረው የሚለው ነገር እንመለከታለን። አልহামዱሊላህ ረብል ዓለሚን አሸንፈናል። በጣም ደስ የሚል መረጃ ነው። ሀይቃ በጣም ደስ ብሎኛል። በዚህም ጉዳይ ላይ የተለያዩ ዘገባዎችን ስሰራ ነበር። ወደ እናንተ መረጃዎችን ሳደርስላችሁ ቆይቼ ነበር። አሁን ደግሞ አልহামዱሊላህ የደስታውን እንግዲህ በስራት ይዤ ተመልሻለሁ ማለት ነው። በጣም ደስ የሚል ዜና ነው። እንግዲህ በአሜሪካ ውስጥ ኒውዮርክ ከተማ ላይ ከንቲባ አግኝተናል። ሙስሊም ከንቲባ አግኝተናል። ኢንሻአላህ ትራምፕ በጣም ነበር ሲበሳጭ የነበረው በዚህ ጉዳይ ላይ። እንግዲህ ፊቱን ባይደስ ይለኝ ነበር የትራምፕን ሁኔታ ብናይ ሀይቃ በጣም ደስ ይለኝ ነበር። አላኩል ያህል እስኪ እኔ በጣም ደስ ብሎኛል። እናንተን ሐሳብ ደግሞ እንግዲህ ኮሜንት ላይ አስቀምጡልኝ። እኔ አሁን እዚህ አረቦች ጋር ተሰራ አንዳንድ ቀን ያኔ እያናደዱኝ አሲራቸው ምናምን ጠጣለሁ። የትምህርት ቤት አሲር ምናምን ጠጣለሁ እያነሳው። ሰዎቹ ግን እንዲጠጣ አይፈልጉም። ኦኬ ስትናደጅ ተሰርቀቻለሽ ተበጫለሽ። አዎ ከዛ ምን አባታቸውንስ 24 ሰዓት እየሰራሁ የትምህርት ቤት አሲር አይፈቀድም ግን ጠጣለሁ። እሺ ከዛስ
ከዛ ወዲህ ይሞላል አይሞላም? ይሞላል ግን እነሱ ያልፈቀዱትን ነገር አሁን እንዴት ነው እያነሳው እየጠጣሁ ትምህርት ቤት አሲር ምናምን ብዬ እንደገና እጨነቃለሁ። አይቻልም ለሰዋቅ አይቻልም። እሺ ስትናደጂ እንቅልፍሽን ተኚ ወይንም ሻወር ውሰጂ ወይንም ሌላ ነገር አድርጊ። ከጓደኞችሽ ጋር ማውራት ደውለሽ የሆነ ያን አንደሽ የሚያደርግሽ ቁጣሽን ለመተው በቃ ሌላ ለቀየር ያኔ አልጠጣ ማለት ነው። አሲራቸው ምናምን አልጠጣ የልጆቹን አሲር እሺ ሽክራን ነው እሺ አንዲት እህታችን እንግዲህ ያ ጀማ አሲር ጠጥታ በቃ በጣም ተጨንቃለች የሰው ሀቅ ስለሆነባት ማለት ነው ያ ጀማ። ስለዚህ በቃ ሁሱ ላይ መታ በቃ የጠየቀች ነው። ሁሱ ግን በቃ ሳቁን መቆጣጠር አልቻለም ያ ጀማ። ባይዙ እኔም እየሳኩ ነበር ቪዲዮውን የተመለከትኩት ያ ጀማ። ብዙዎቻችን በጣም ከባድ ወንጀል እንኳን ሰርተን ይሄን ያክል ማንደነግጥ ሰዎች አለና ራሳችንን እንድንፈትሽበት ነው ይሄን ቪዲዮ ያቀርብኩላችሁ። ሰላም ሌላሽ እንዴራማ አንድ ያክል ጠቅሽ ከመለሽ 10 ሺህ ብር ሸርምልሽ ቲክቶክ ላይ ፎሎ አድርገሽኛል? አይ አላደረኩም። አላረሽ? ያው ብታረግኝ 10 ሺህ ብር ሸርምልሽ ነበር። አላረኩም ይቅርታ። ግን አቃለ አይደል እንዴ? እና ግዛ በዚህ አጋጣሚ ግዛኛ ነው። ደስ ይላል። እነዚህ እንዳለ አጠቃላይ ስንት ይሆናሉ? 5000 ምናምን 6000 እስከ 5000 ነው። ከማን ጋር ነው? ከታናናሽ ነው። ብቻሽን? አይ ታናናሽ ነው። ፋሚሊ ጋር ከቤተሰብ ጋር ትንንሽ ልጆች ናቸው እነሱ ጋር ሳይሆን ብቻሽን ታሳድጋችሁ? ከነሱ ጋር ማለት ነው። ትንንሽ ወንድሞች አሉኝ ከነሱ ጋር። ኦኬ ሶሽ እንዴት ይሻላል? እንዳለ አጠቃላይ ስንት? 5000 ብር። እሺ የዚህን 5000 ብር ልስጥሽ። ከዛም በኋላ ማለት ነው አንድ ቻሌንጅ ልስጥሽ። ካሸነፍሽ ምን ታደርጊያለሽ መሰለሽ? ይሄን የሰጠውሽን እጥፍ ሰጥሻል። ቀጣይ ሳገኝሽ ምንድነው መሰለሽ ቻሌንጁ? ያው ቤተሰብ እንደምታውቅ ጠንካራ ሴት ነች። ሁለት እህት ነው ያልሽኛ? ወንድም እናት አለሽ? ብቻሽን ነው የምታሳድጋቸው? ያው እንደምታውቅ የራሷን ፈጠራ ሰርታን የምታሳድጋቸው። በዚህ ቪዲዮ የኔ ቤተሰቦች 10 ሰው አንዳንድ ብስኩት ከገዛሽ ደውሎ ስልክሽን ካስቀምጣለሁ 10 ሺህ ብር ጨምርልሻለሁ። እሺ የረሙካ ቤተሰቦች ባካችሁ እየደወላችሁ ግዙኝ። ደውላችሁ አንዳንድ ብስኩት ግዟት። በጣም ጠንካራ ሴት ነች። ጋይስ በርቺልኝ ይችላል። ያ ጀማ ይቺ ጠንካራ እንስት ለብዙ እህቶቻችን አርአያ ትሆናለች ብዬ አስባለሁ። ያ ጀማ በጣም በሚገርም ሁኔታ እንግዲህ ሰሞኑን ስለዚህ ልጅ በተለያዩ ፖድካስቶች እያየሁ ነበር። እንግዲህ የሚደርሱባት ብዙ ቻሌንጆች አሉ። ያን ሁላ ቻሌንጅ ተጋፍጣ እንግዲህ ወንድምና እህቶቿን ለማሳደግ የማይገባትን ሁላ እየሰራች ነው የሚገኘው። ያ ጀማ ወርዳ ዝቅ ብላ እየሰራች እንግዲህ ትገኛለች። ሀይቃኔ በጣም ደስ ብሎኛል። ጠንካራ ሴት ነች። ለብዙ ሴት እህቶቻችን አርአያ ትሆናለች ብዬ አስባለሁ። እናንተስ ምን ታስባላችሁ? እዚህ ጋር የምትመለከቱት ታዳጊ አንድ ትልቅና አስደናቂ ተግባርን የፈጸመ ታዳጊ ነው። ስለሱ ነግራችኋለሁ። በመጀመሪያ ግን ቲክቶክ ላይ ምን ተፈጥሮ ነው የሚለቀቁ ቪዲዮዎች 100-200 ፎሎወሩ ይቀንሳል። አዲስ ሆኖብኛል። ምናልባት ብዙዎች ጋርም ከሆነ አላቅም። ብቻ አካውንቱን በደንብ ኮፒ ሊንክ አድርጉት። እዚህ ጋር የምትመለከቱት ታዳጊ በባቲ ከተማ ሰኞ ገበያ በዋለበት አንዲት እህታችን ገዝታ ከገበያ ስትወጣ የነበሩን አስቤዛ ለሷ አሸክማ ማለት ነው። የቀን ስራ ነው የሚሰራው ይህ ታዳጊ። ተሸክሞላት እየወጣ መንገድ ላይ ይጠፋፋሉ። ይህንን አጋጣሚ ተጠቅሞ ያለበትን የኑሮ ችግርም በቀኑም ቢሆን መወጣት አልፈለገም። እቃውን ወስዶ ለባቲ ከተማ ፖሊስ አስረክቧል። የኔ ሐቅ አይደለም የኔ ነው ያለ ሰው መጥቶ እንዲወስድ ንገሩ ብሎ የባቲ ከተማ ፖሊስም ይህንን ታዳጊ አመስግኖ ሸኝቶታል። እንደነዚህ አይነት ያሉበት ሁኔታ እንኳን አንዳንዴ እኮ ታማኝነት ራሱ አለ አይደል? እውነተኛ የሆነ ታማኝነት በእንደዚህ አይነት ሁኔታ ውስጥ የሚፈጠር ነውና አንዳንዱ ሰው ተብቃቅቶ ምን ያደርግልኛል ብሎ ታማኝ ሊሆን ይችላል። ይህ ልጅ ግን ከነ ችግሩ ነው ታማኝ የሆነውና ምናልባትም እዛ አካባቢ ያላችሁ ሰዎች ይህንን ልጅ እንደው የተሻለ የራሱ የሆነ ቁጭ ብሎ የሚሰራበት ትንሽዬ ነገር እንኳን እንዲያገኝ ፈልጋችሁ ብታገኙት ብትረዱት ኢንሻአላህ ሁላችንም የበኩላችንን እናደርጋለን።
ይህ ታማኝነት በጠፋበት ዘመን የተደረገ ትልቅ ተግባር ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይዚ እንደዚህ አይነት በጎ ሰዎች ስቲል መኖራቸው ራሱ ይገርማል ያ ጀማ። ሰዎች ከእጅ ላይ መንተፈው ወስደው ሰውን ሐቅን የሚወስዱ ሰዎች እንዳሉ ሁላ እንግዲህ የተሸከመውን ዕቃ ሴትዮዋ ስለጠፋችበት ብቻ እንግዲህ ሴትዮዋን ፈልጎ ለሚሰጥ ፖሊስ እንግዲህ ሄዶ ማድረሱ በጣም ያጅባል። የተቸገረ ሰው ነው ቢወስዱ ይችላል መብቱ ነው። ባይዚ ሴትዮዋ የለችም መውሰድ ይችላል። ግን ይሄን ነገር ማድረግ አልፈቀደም፣ ሞራሉ አልፈቀደለትም። እንደዚህ አይነት ጥልቅ የሆነ ሞራል ያላቸውን ግለሰቦች ማድነቅ ያስፈልጋል ያ ጀማ። በህይወታችሁ ሰምታችሁ አታውቁም? ነብዩ ሰለላሁ ዐለይሂ ወሰለም እናቴም አባቴም ፊዳ ይሁንልህ ያሉት ሰሃባ አሰባችኋል? ለነብዩ ነው የተባለው። እሳቸው ያሉለት ሰሃባ አለ። ይሄ ሰሃባ የላችሁ ከነብዩ ሰለላሁ ዐለይሂ ወሰለም ከሰሃቦቻቸው ጋር ተቀምጦ ሲመጣ ስለ ዝምድናቸው ያወሩ እስቲ ማን ዘመድ አለ ብለው የጎረሩበት ሰሃባ ነው። 1000 ነፍስ ኖሮ አንድ ለናቱ ማለት 1000 ነፍስ ኖሮሽ 1000 ነፍሱንም እያሰቃይሽ በጋይ አላህና ነብዩ ሰለላሁ ዐለይሂ ወሰለም እኔ ጋር ያላቸውን ፍቅር እንዲችም ያህላት ቀንሽ ብሎ እናቱን ተስፋ ስላስቆረጣት በቃ ተውት። ገድሉንማ ነግራችኋለሁ፣ ይሄን ሰሃባማ አስረዳችኋለሁ ነው በላችሁ። እናንተ እስከ መጨረሻ ድረስ እስካዳመጣችሁኝ ድረስ ደግሞ ኮፒ ሊንክ ያረጋችሁ ብታዩት የተሻለ ነው። ይሄ ቪዲዮ ከተመቻችሁ መጨረሻ ላይ ፎሎ ማድረግ እንዳይረሳ። ምን መሰላችሁ? ይሄ ሰው ሰዓድ ኢብኑ አቢ ወቃስ ይባላል። ታላቅ ሰሃባ ነው። በ10 ምናምኖቹ በ20 ምናምን ዓመት እድሜ ሆኖ በቃ ፕሮፌሰር የተባለ ምሁር የተባለ 50 ዓመት ንጥራራ አስተሳሰብ ያለው ሰው እንደሱ አያስብ። ወንድሜ ሌላው ሲጮት ሌላው ሲዝናና እሱ ራሱን ማጎልበት ላይ በጃሂልያው ዘመን ራሱን ማጎልበት ላይ የሆነ የጣዖት እንትን ማምለኩ ምናምን የሚሸክኩ የነበረ ነው። እና ይሄ ሰው አራተኛ ነው ከወንዶች የሰለመው ማለት ነው። ወንድሜ አራተኛ ነው የሰለመው። ነብዩ ሰለላሁ ዐለይሂ ወሰለም ሲሰልም ምን ያህል እንደሚድ ይላችሁ። አንድ ጊዜ ከሰሃቦች ጋር ተቀምጠው ማለት እሱ ሲመጣ በእናት በኩል አጎት ነው አጎት ይመጣ። እስቲ ማን አጎት አላችሁ ብለው ሰሃባን ጠይቀዋል ማለት ነው። በጣም ኮርተውበት ያቀራሩበት ሰሃባ። ይሄ ሰሃባ ሲሰልም በቀላል እንዳይመስላችሁ እናቱን በጣም ስለሚወድ እናቱ ምግብ አልበላም አልጠጣም አለችው ለቀናት ማለት ነው። ልትሞት ደረሰች። ከዛ በቃ ተስፋ አላስቆረጣት አለና እናቴ 1000 ነፍስ ቢኖርሽ አላት። እየለመናት ነበረ። እምቢ ስትለው 1000 ነፍስ ቢኖርሽ ከዚህ ስለምና ፈቅ መታሪ 1000ንም ብታጠፊ ፍቅራቸው አይቀንስም ያላህና የነብይ ብሎ ተስፋ አስቆረጣት። ሰለመ። ወዳጄ ነብዩ ሰለላሁ ዐለይሂ ወሰለም በጣም ይወዱት ነበር። በጣም ማለት ነው። የመጀመሪያው የበድር ጦርነት ላይ ማለት ነው ታናሹን ኡሚርን አሰለፈው። በጣም ትንሽ ልጅ ነው። ነብዩ ሰለላሁ ዐለይሂ ወሰለም አበጋዞቻቸውን ምናምን አሰላለፍን አንተ ይደባበቃል ይሽሎኮለካል። የታናሽ ወንድሙ አዩትና በቃ ፍላጎቱን አይተው ፈቀዱለት። ሰይፉን አጠበቀለት። ሰይፉ ከሱ እኩል ነበረ ከታናሽ ወንድሙ እኩል። በበድር ዘመቻም ታናሽ ወንድሙ ተካፍሎ ተገደለ ማለት ነው። እና ይሄ ሰው ወደ መዲና ከተመለሰ በኋላ የኡሁድ ጦርነት ሲፋፋም ነብዩ ሰለላሁ ዐለይሂ ወሰለም በምን ፊዳከ አብዮ ኡሚ ያሉለት ማለት ነው። በምን ሁኔታ መሰላችሁ? በጣም ሲፋፋም ነብዩ ላይ ጥቃት በጣም ሲሰነዘር ተከላከሉት ሰሃቦች አንደኛው ነው እሱ ማለት ነው። ምን ያደርጋል? በጋሻ እየተከላከለ ማስወንጨፍ ነው። ሲያስወንጨፍ አይስትም ጣያረጋቸዋል እየተከላ በጣም ሲከላከል ሲያዩት በጣም በቃ ተደስቶበት እናቴም አባቴም ላንተማ መስዋዕት ይሁንልህ ብለው ዝናውን ከፍ ይኮራል። ሁሌ ማን አለ ሰሃባ እስቲ እንደኔ ተባለ ይላል ማለት ነው። በመጨረሻም ደግሞ በዑመር ጊዜ የፋርሶችን ኢምፓየር ሲረቱ እሱ ነው ወንድም የፈርቀዳጅ ሆኖ ጦሩን ይዞ ሄዶ አበጋዝ ጀነራል ሆኖ ወስዶ ሩስቱምን ገርፎ ድል የነሳው ማለት ነው። ያን የድል ባንዲራ ያንጠለጠለው ሰዓድ ኢብኑ አቢ ወቃስ ነው። ይሄን የመሰለ ታሪክ እና እኔ ካልነገርኳችሁ ማን ሊነግራችሁ ነበረ? የዛሬው ቪዲዮ እስቲ ከተመቻችሁ ኮሜንት ላይ ያላችሁን ሐሳብ ማስቀመጥ እንዳይረሳ፣ ፎሎ ላይክ እንዳይረሳ። ይመቻችሁ። ሱብሃንአላህ በጣም የሚገርም ታሪክ ነው ያሰማን ይህ ወንድማችን። በጣም የሚገርም ሱሐቢ ነበረ። ሐቂቃ በጣም ደስ ይላል። እንግዲህ ለዛሬ የተዘጋጁት ቪዲዮዎች እነዚህን ይመስሉ ነበር። ኔክስት ኢንሻአላህ በሌላ ሐላል በሆኑ አሪፍ የመዝናኛ እንደዚሁም ቁም ነገር አዘል መልእክት የምትወስዱባቸውን መረጃዎች ይዤ ኢንሻአላህ በሌላ ጊዜ መለሳለሁ። እስከዛው በያላችሁበት የዓለም ጥግ ሁላ ሰላማችሁ በዘት ይበልልኝ ያ ጀማዓተ ኑር። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።